በዚህ ታሪክ ማን ነው እስቲ ጥፋተኛ? እናት አባት ወይስ ልጅ? ወላጆች ልጆቻቸውን እውነት እንደዚህ ማሳደግ አለባቸው? እቺ ልጅ ስሟ ጄኒፈር ይባላል። ታዲያም ቤተሰቦቿ በጣም ተቆጣጣሪ ናቸው። መቆጣጠር በጣም ወደው ነገር ነው። ልጆች መገረፍ አለባቸው ብዬ ማምን ሰው ነኝ፣ ግን የነሱ ትንሽ መረር ያለ ነው። አንድና አንድ እሷ ከትምህርቷ ውጪ ምንም አይነት ህይወት እንዲኖራት አይፈልጉም። ልጅቷም ደግሞ ቤተሰቧን እንደፈለገው በጣም ጎበዝ ነች። ግን 2004 ላይ እንደ ፈረንጆች አቆጣጠር በትምህርቷ የሚያስጠላ ውጤት ታመጣለች። አንድ ሳብጀክት ነው፣ እሱ ምንድነው? ካልኩለስ ነው። ካልኩለስ የተማራችሁ ታውቃላችሁ። እኛ ዩኒቨርሲቲ ትዝ ይለኛል ካልኩለስ ስንወስድ ዋናቱ ነበረው እና በጣም ከባድ ትምህርት ነበረ። ሙሉ ክላሱ ደንግጦ ቆሌውን ገፎ ያለፈ ክላስ ነበረ እና እሱን ትምህርት ጄኒፈር ወደቀች። ይህ ማለት ደግሞ እሷ መመረቅ አትችልም። ይህንን ያመጣችውን ውጤት ማሻሻል አለባት። ሌሎቹ ውጤቷ እንኳን አሪፍ ቢሆንም ግዴታ መስተካከል አለበት ካልኩለስ ክላስ። የትምህርት አሰጣጡም ደግሞ እንደኛ ሀገር አለ። እኛ ሀገር ካልኩለስ የምትማሩት ዩኒቨርሲቲ ነው፣ እነሱ ሃይ ስኩል ላይ ነው የሚጀምሩት እና ሃይ ስኩል ላይ ነው ይሄ ውጤት የተበላሸባት። ስለዚህ ዩኒቨርሲቲ ለመሄድ ይሄንን ነገር አስተካክላ ነው መሆን ያለበት። ዩኒቨርሲቲ ደግሞ አፕላይ ነው የምታደርጉት፣ መንግስት አይደለም የሚበድባችሁ። ኤፍ ኖሯችሁ ደግሞ መመደባችሁ ነው። ጄኒፈር ደግሞ ምንም አይነት ህይወት የላትም ከትምህርቷ ውጪ። ቤተሰቦቿ ደግሞ ነግሬያቸዋለሁ፣ በጣም 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 ተቆጣጣሪ ናቸው። ታዲያ ምን አደረገች? ለቤተሰቦቿ ዋሸቻቸው። እናም ዩኒቨርሲቲ አሁን አፕላይ እያደረግኩ ነው፣ ሃይ ስኩል ተመርቄያለሁ አለቻቸው። ፍራቻ ማለት ነው። ቤተሰቦቿም አልተጠራጠሩም። ደስ ይላል። ያው ጎበዝ እንደሆነ ስለሚያውቁ አሪፍ ነው አሉ። ግን እንዳልኳችሁ ጎበዝ ብትሆኑም አንዳንድ ሳብጀክቶች ላይ ልትቸገሩ ትችላላችሁ። ከ20 ኮርስ 20ውንም ማምጣት ሊከብድ ይችላል። ይህንም ደግሞ ቤተሰቦቿ ሊረዷት ይገባ ነበር። ያው እሷም ፈርታ አልተናገረችም። ልጃችን ወደ ኮሌጅ አለፈች አሉ። ከዚህ በኋላ ነው ብዙ ችግሮች መፈጠር የሚጀምሩት። ትንሽ ቆይታ የሆነ ዩኒቨርሲቲ እድል እንዳገኘችና ዩኒቨርሲቲው ደግሞ በስኮላር እሷን እንደመዘገባት ብር መክፈልም እንደማያስፈልግ ያው ጎበዝ ተማሪ ስለሆነች ምንም እንደማይቀበሏት ለቤተሰቦቿ ተናገረች። ቤተሰቦቿን ደግሞ አመኗት። ከዛም ክላስ ተጀመረ። ቤተሰቦቿ እንዲያምኗት ብላ መጽሐፎችን ገዛች። መጀመሪያ ዓመት የዩኒቨርሲቲ ተማሪ የሚማሩትን መጽሐፍ ገዛች። ከዛም ሁሌም ዩኒቨርሲቲ እንደመሄድ ጠዋት የተነሳች ከቤቷ ትወጣለች። የምትሄደው ግን ዩኒቨርሲቲ ሳይሆን ላይብራሪ ነበር። እዛም ሄዳ ደግሞ ምንድነው የምታደርገው? የሚማሩትን ትምህርት መጀመሪያ ዓመት ተማሪዎች ታነባቸውና አጤራራ ታወጣለች፣ ታዘጋጃለች። ኖትቡክ ላይ የራሷን ጽሑፍ ትጽፋለች። ከመጽሐፍ እያወጣች ምናምን ተመልሳ ትሄዳለች ወደ ቤቷ። ቤትም ስትመጣ ደግሞ ይኸው ዛሬ ያጠናሁት የተማርነው ምናምን ብላ የያዘችውን አጤራራ ታሳያቸዋለች፣ ወይም ያጠናችውን ማለት ነው። ቤተሰቦቿም ኦኬ ልጃችን እየተማረች ነው ብለው አምነዋታል። በእንደዚህ አይነት ሁኔታ ትንሽ ከቆየች በኋላ ተደብቃ ስራ መስራት ትጀምራለች። ከዚህም ውጭ ደግሞ ቤተሰቦቿ ፍቅረኛ እንድትይዝ አይፈልጉም፣ ግን ተደብቃ ፍቅረኛም ትይዛለች። የያዘችው ፍቅረኛ ደግሞ ደስ የሚል አይደለም። ዳንኤል የሚባል ሱሰኛ እንዲሁም አደንዛዥ ሻጭ ነው። ብዙ ጊዜ ወላጆች ልጆቻቸውን እንዲህ አድርጋችሁ ስትይዙ፣ እኔ ስማር አስታውሳለሁ የኮሎኔል ልጅ ነበረች። በጣም የተያዘች አባትየው የሆነ ነገር ስታረግ በቃ ሊደፋት የሚነሳ ልጅ ነበረች። ትምህርት ቤት ስትመጣ ግን ኮምፕሊትሊ ሌላ ነች። በቃ ተወንጫፊ ነች። ከዚህ ይዛ ብቻ በጣም 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 በቃ የተመታሽ ልጅ ነች። አንዳንዴ ወላጆች እንዲህ አንቃችሁ መያዝ ልጆቻችሁን መጥፎ ነገር ውስጥ ነው የሚከተው። እኔ በመቅጣት ልጅን በመቆጣጠር በጣም አምናለሁ፣ ግን ገደብ አለው። ልጄ ስታጠፋ ልቆጣት የምችለው ለምሳሌ አመሸሽ በሚለው ልቆጣት እችላለሁ። ለምን አመሸሽ ብዬ፣ ግን ውጤትሽ እንደዚህ መጣ ብዬ በጭራሽ ልቆጣት አልችልም። ለእንደዚህ አይነት ነገር ኦፕን እንድትሆንልኝ ነው ፈልገው። የሆነ ነገሮች ገደብ አሉት፣ የሆነ ነገር ደግሞ ኦፕን መሆን። ሁሉም ነገር ላይ ሪስትሪክት ከሆናችሁ ልጃችሁ ትምህርት ቤት ሌላ እናንተ ሰምታችሁ ማታውቁትን በቃ በጣም የሚያስደነግጥ ማንነት አላቸው። እናንተ ጋር ሲመጡ ደግሞ ቁልጭ ጨዋ በቃ ልጄ ጨዋ ነው ምናምን ትላላችሁ። እናንተ ግን እናውቀዋለን ትምህርት ቤት ውስጥ የትኞቹ በጣም አስቸጋሪ ልጆች እንደሆኑ እኔ ብዙ ጊዜ ያጋጥመኛል፣ አይቻለሁ። ወላጆች ልጆቻችሁን አፋፍ አርጉት። ጄኒፈር ቤተሰቦቿ በጭራሽ ፍቅረኛ እንድትይዝ አይፈልጉም። የያዘችው ግን ዱርዬ ሱሰኛ አደንዛዥ እጽ ሻጭ ነው። ስሙም እንዳልኳችሁ ዳንኤል ይባላል። በእንደዚህ አይነት ሁኔታዎች 4 ዓመት አለፈ። ቤተሰቦቿ ምንም ሳያውቁ። እንዴት 4 ዓመት ሙሉ ቤተሰቦቿ አልጠረጠሩም ካላችሁ፣ እናንተ ጋር ሲመጣ እንዳልኳችሁ ሌላ ሰው ስለሚሆን አጠረጥሩም። እየመጣ ሁሌ ድራማ እንዲሰራባችሁ ማድረግ ነው። ፕሊዝ ወላጆች ኦፕን የሆኑ ልጆቻችሁ አታሳቋቸው፣ ተቆጧቸው፣ ገጽጿቸው። ግን እንደሆነ አስፈሪና በቃ ምሕረት እንደሌለው ወላጅ እንዲያዩዋችሁ አታርጉ። 4 ዓመት ሙሉ አስቡት፣ አላወቁ። እቺ ልጅ ብዙ ነገር እያደረገች ማለት ነው። አሁን ጊዜው 4 ዓመት እስከሆነ ድረስ የመመረቂያ ሰዓት ነው። ኮሌጅ የገባ ሰው 4 ዓመት በቃ በቂው ነው። ስለዚህ ምን ማድረግ አለባት? ቤተሰቦቿ እሷን ለማስመረቅ መገኘት አለባቸው ዩኒቨርሲቲ። ይሄ ግን አልሆነም። ምክንያት ሰጣቸው። እንደዚህ ሆኖ እንደዚህ ገብቶ በዚህ ወጥቶ ምናምን ብላ እነሱ መመረ
መመረቂያ ቦታ ላይ መገኘት እንደሌለባቸው እንደማያስፈልጉ አሳመነቻቸው። ምንምም ደግሞ የተጠራጠሩት ነገር የለም ቤተሰቦቿ። ልጅቷ ለቤተሰቦቿ የምታሳየው ትክክለኛ ማንነቷን ስላልሆነ ማስመሰል ደግሞ ቀላል ስለሆነ ልጃችን ጨዋ ናት በሚል አምነዋታል። ትንሽ ጊዜያቶች አለፉ። ተመርቃለች። አሁን የምን ሰዓት ነው? ስራ የመያዣ ሰዓት ነው። በዚህ ሰዓት ቤተሰቦቿ እንዴት ነው ስራ ያገኘች ሲሏት፣ አይ ቆይ መጀመሪያ በበጎ ፈቃደኝነት የሚሰራ ስራዎች አሉ እዛ እየተሳተፍኩ ነው ትላቸዋለች። አባትየውም በዚህ ሰዓት እዛ የሰራች ነው እና ልምጣ የት ነው ሲላት፣ አይ ሆስፒታል ውስጥ ነው። ሆስፒታሉ ደግሞ በጣም ጥንቃቄ ይፈልጋል፣ ሰዎች በቀላሉ መግባት አይችሉም፣ የመንግስት እጅ አለበት ምናምን ብላ ነገረችው። በዚህ ሰዓት የመንግስት እጅ ካለበት አንቺ እንዴት ነው የምትገቢ ሲላት፣ በመታወቂያ ናለች። መታወቂያሽን እስቲ ያሳይኝ ሲላት፣ የለም። በዛ ላይ ደግሞ ሆስፒታል የሚሰራ ሰው የራሱ የሆነ ጋውን ልብስ ምናምን አለ፣ እሱም የለም። አባትየውም በዚህ ቅር አለው። በዚህም በኩል ያለውን ነገር ለማጣራት አባትየው ጓደኛዋ ጋር ደወለ። ጓደኛዋም ጄኒፈር እያደረገች ያለችውን ነገር በሙሉ ተናገረች። በዚህም ሄዱ አባትየው አፋጥጣት። ጄኒፈርም ታዲያ ያለውን ነገር ዘግዝጋ ተናገረች። ውጭልኝ አልፈልግሽም ምናምን አለ። ግን እናትየው አረጋግተው ጄኒፈር እዛው ቤት ውስጥ ተቀመጠች። ግን ስልኳን ላፕቶፓን ምናምን ተነቀጠች። ወደ ውጭም እንድትወጣ ደግሞ አልፈቀዱላት። ቤት ውስጥ እንድትሆን ያደረጓት። በዚህ ሰዓት ከዳንኤል ጋር ብዙ ነገር ለምዳለች ልጅ። እናም እሱ ነገር በጣም እያስጨነቃት ይመጣና ወደ አውሬነት መቀየር ትጀምራለች። እናም ደግሞ እስከ መች ነው በቤተሰቦች ስር መሆኑ? እኚህን ሰዎች ማጥፋት አለብኝ አለች። ለመግደል አሰበች ማለት ነው። አስቡት። ይህንን ነበረ ቅድም ያልኳችሁ ወላጆች ለልጆቻችሁ ወላጅ እንደሆናችሁ እንጂ የሆነ አውሬ ወይም ደግሞ የሆነ የሚቆጣጠራቸው አካል እንዲመስላችሁ አታርጉ ያልኩት። ምክንያቱም እንዴት ሰው የገዛ እናትና አባቱን ለመግደል ይነሳል? እሷ ጭንቅላቷ ውስጥ እናትና አባት የሚለው ነገር ሂጂ ተቀመጭ እንዲህ አድርጊ እያለ የሚቆጣጠራት ሰው እንጂ እንደ ቤተሰቦቿ አታያቸውም። ኖርማል ጤነኛ ሰው እንደሚያስበው እናቴ አባቴ እወዳቸዋለሁ የሚል ነገር የለም ጭንቅላቷ ውስጥ። እንደምንም ብላ ደግሞ ወታ ለዳንኤል ተነግረዋለች። እናትና አባቴን ጸጥ ማድረግ አለብኝ። ዳንኤል ምን አለ? ጥሩ ነው እንዴ፣ ለዛውም ደግሞ ንብረት አላቸው፣ ንብረታቸውንም እንወርሳለን አላት። ከዛም በኋላ ነገሩን እንዴት እንደሚያደርጉት ማሰብ ጀመሩ። እነሱን ከገደልም በኋላ በቃ እኔና አንቺ በሰላም በፍቅር አብረን እንኖራለን። ስለዚህ ይህን ነገር ደግሞ ማድረግ ያለብን በነብሰ ገዳይ ቀጥረን ነው። እኔ ደግሞ ማውቀው ነብሰ ገዳይ አለ ይላል። ያው እሱ አደንዛዥ ዕፅ ምናምን ስለሚሸጥ ያውቃቸዋል። ስሙም ይሄ ነብሰ ገዳይ ሆምቦይ ይባላል። የሷን እናትና አባት እንድትገድል እንፈልጋለን፣ $10,000 እንሰጣለን ይሉታል። ይህ ታሪክም ካናዳ ውስጥ ነው የተፈጠረው። የ10,000 ካናዳ ዶላር ነው እንሰጣለን ያሉት። ያው 10,000 ካናዳ ዶላር ማለት በአሜሪካ ዶላር ሲቀይሩት ወደ 7,000 የአሜሪካ ዶላር ይመጣል። ያው የ10,000 ካናዳ ዶላር ማለት እናንተ በምታውቁት ወደ አሜሪካ ዶላር ስንቀይረው ወደ $7,000 አካባቢ ይመጣል። ወደ ኢትዮጵያ ብትቀይሩት ወደ 1.1 ሚሊዮን አካባቢ ይደርሳል። ይህም ሆምቦይ የሚባል ሰው እሱ ነገሩን ማድረግ አልፈለገም። እሱ በርካሽ ሌላ የሚያውቃቸው በትንሽ ብር ሰው የሚገሉ ሰዎች አሉ። ለነሱ ይህን ነገር እንዲሰሩት ያደርጋቸዋል። እነሱም ደግሞ 3 ናቸው። ታዲያም እኚህ ሰዎች ወዲያው ነበር የተስማሙት። ቀን መረጡ። የሆነ ቀን ምሽት ላይ እሷ በሩን ሳትዘጋው ገርባባ አድርጋ ትተዋለች ጄኒፈር። ከዛ እኚህ 3 ነብሰ ገዳዮች ይገባሉ ወደ ቤቱ። ጊዜውም ገና ነበር፣ አልተኙም ነበረ። እናትየዋ ቲቪ ቁጭ ብላ ያየች ባለችበት ሰዓት መሳሪያ ደቅ ነው እንዳትንቀሳቀሽ ይሏታል። አንደኛው ደግሞ መኝታ ቤት ሄዶ አባትየው ላይ መሳሪያ ደቅ ነው እሱን ከመኝታ ቤት ወደ ሳሎን ቤት ይዞት ይመጣል። ጄኒፈርም ደግሞ ክፍሏ ነበረች። እሷ ላይም መሳሪያ ደቅ ነው ወደ ሳሎን ያመጣታል። ከዛም ልክ እሷ ምንም እንደማታውቅ ሆና ደነገጠች። አብራቸው ተያዘች፣ ታሰረች እሷ ማለት ነው። ሁለቱ ግን እናትና አባት አልታሰሩ። ወደ እናትና አባትየዋ ግን ሄደው አባትየዋን 2 በጥይት ድርግም አደረጉት። እናትየዋን 3 በጥይት መቷት። የሚገርመው ግን እዚህ ጋር ማወቅ ያለባቸው እናትየዋ ነበረች ከቤት እንዳትባረር ተከራክራላት የነበረችው። እኚህ ሰዎች ታዲያ ጄኒፈር ላይ ምንም አይነት እርምጃ አልወሰዱም። ቤቱን ብርብር ያደረጉ። ልክ እንዴት ነው የሆነ ዘረፋ መጥተው እነሱን እንደገደሉ ለማስመሰል ማለት ነው። እናም ወደ $2,000 ምናምን የሚያወጣ ንብረት ዘርፈው ሄዱ። ልክ እነሱም ሲሄዱ ታዲያ ጄኒፈር ከታሰረችበት ራሷን ፈታ ፖሊስ ጋር ደወለች። ፖሊሶችም መጥተው ታዲያ ምንድነው የተፈጠረው ሲሏት የሆኑ ሰዎች ሊዘርፉ መጥተው እናትና አባቴን ገደሉብኝ አለች። ግን እሷ የመሰላት ሁለቱም የሞቱ ነበር ይመሰላል። እናትየዋ ነች እንጂ የሞተችው፣ አባትየው ግን አልሞተም ነበር። ምንም እንኳን በ2 ጥይት ቢመታም አልሞተም። አምቡላንስ መጥቶ ወደ ሆስፒታል ይወስደዋል። ችግሩ ግን ራሱን አያውቅም። በቻሉት አቅም ዶክተሮች እየተሯሯጡ እሱን ለማዳን ሞከሩ። ሲድን ግን ይህ ሰው የምር የተፈጠረው ነገር ያስታውሳል አያስታውሰው የሚለው ነገር በጣም ጥያቄ ውስጥ የሚገባ ነገር ነው። ይህ ማለት ጄኒፈር ከዚህ ወንጀል ልታመልጥ ትችላለች።
ግን አባትየው 3 ቀን ኮማ ውስጥ ከቆየ በኋላ ተነሳ። ፖሊሶችን መጡ። ምንድነው የተፈጠረው ብለው ጠየቁት። ቅድም ምን ብያችሁ ነበር? እሷ መጥተው አስረዋት ነበር አላልኳችሁ? አላሰሯትም። እሷ ለፖሊሶች የተናገረችው ነገር ነው እንደዛ አሰሩኝ ያለችው እንጂ ትክክለኛው ነገር አልታሰረችም። እናትና አባቷን አመተው ሳሎን ቤት እያስጨነቁ እሷ ልክ እንደ ኖርማል እንደምታውቃቸው ሰው ሆና እያወራች ነበር። ይሄንን ደግሞ አባትየው ለፖሊሶቹ ተናገረ። ያው ጄኒፈር ያሰበችው አባትየው ይተርፋል ብላ ስላላሰበች በነፃነት ነበር እዛ ጋር ከገዳዮቹ ጋር ስታወራ የነበረው። ለጥያቄ እንፈልግሻለን ብለው የመጀመሪያ ተጠርጣሪ አድርገው እሷን መጠየቅ ጀመሩ ፖሊሶች። እናም በጥያቄ ሲያፋጧት መቀባጠር ጀመረች። እንደዚህ እንደዛ ምናምን እያለች ብዙ ነገሮችን ማውራት ጀመረች። የማይመሳሰል ነገር ለምርመራም ብለው እስቲ ስልክሽን አምጪ ብለው ስልኳን መመርመር ጀመሩ። ስልኳ ላይም ታዲያ በዛኑ ቀን በግድያው ሰዓት ከፍቅረኛዋ ጋር የተጻፈችውን ቴክስት አዩ። እናም ይሄ በቂ ማስረጃ ስለሆነ ጄኒፈርን እዛው ቀጨም ያደርጓታል። ትክክለኛ ፎቶዋም የጄኒፈር ይህን ይመስላል። ወዲያውም ደግሞ 3ቱን ነፍሰ ገዳዮች ቀጨም ያደርጓቸዋል። እነሱ እንደያዙ ደግሞ አንደኛው ተናዘዘ። ከ3ቱ አንዱ ማለት ነው። አለቃቸው ማን እንደሆነ አለቃቸው ደግሞ እነሱ ተቀጥሮ ነው ብያቸዋለሁ አይደል? ሆምቦይ ነው። መጀመሪያ ውሉን የተቀበለው እንደ ነፍሰ ገዳይ እሱ ነበር። እሱም ቀጨም ተደረገ። ግን በዚህ ያልቆመም ዳንኤልም ቀጨም ተደረገ። ዳንኤልም ትክክለኛ ፎቶ ይህን ይመስላል። ከ3ቱ ነፍሰ ገዳዮች ውስጥ 2ቱ እድሜ ልክ ተፈረደባቸው። የተባበረው ለፖሊስ መረጃ የሰጠው 18 ዓመት ብቻ ተፈረደበት። ያው ስለተባበረ ማለት ነው እንጂ እድሜ ልክ ነበር የሚጠጣው። ሆምቦይ ደግሞ እኚህ 3ቱን ነፍሰ ገዳዮች የቀጠረው 15 ዓመት ተፈረደበት። ፍቅረኛዋ ዳንኤል የጄኒፈር እድሜ ልክ ተፈረደበት። ዋናዋ ጄኒፈርም እሷም እድሜ ልክ ተፈረደበት። የዛሬም እውነተኛ ታሪካችን ይህን ይመስላል። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።